እኔ ተናግሬያለሁ። ሄርሜላ በጊዜ ሽሽ ተብላ ነበር እኮ ነግረናታል። ሄርሜላ በጊዜ ሽሽ ብያለሁ እኔ ራሱ ከሰማችሁት ቪዲዮውን ማለት ነው። አብርሽና ሩታ መቼም እንደማይለያዩ ነው የምነግራችሁ ማለት ነው። እና በዛሬው ቪዲዮ ደግሞ ያያችሁትን የተረዳችሁትን አንድ አይነት ከመልበስ ውጭ እንግዲህ ከዚህ በኋላ ምንም ልታረጉ አትችሉም ማለት ነው። ስለዚህ ሄርሜላ በጊዜ መሸሽ ነበረባት ማለት ነው። መሸሽ ነበረባት እውነት ለመናገር ማለት ነው። የሚወደውም የሚያፈቅረውም ሩታን ነው አብርሽ። በቃ እውነቱን ስነግራችሁ። ስለዚህ ምንም ማድረግ አይቻልም። ነግረናታል። ውጪ ከሰው ህይወት ምናምን ተብላለች። ግን የምትሰማ ልጅ ስላልሆነች ነገ እንግዲህ እያለች ብትመጣ እኛ የምናውቀው ነገር የለንም ማለት ነው። ገባችሁ? ምንም ልንላ። ሰላም ጤና ይስጥልኝ። ግን የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አብርሽና ሩታ መጥተዋል ማለት ነው። ይመሻችሁ። እኔ ሲጀመር የሰሞኑ ነገር እንትን ብሎኝ ነበር። በቃ እንደሚሆን አውቄ ነበር። አብርሽና ሩታ ወደ ነበሩበት እንደሚመለሱ ነበር የተረዳሁት። እንዳልኩት ያልኩት ሆነ ማለት ነው። ተረጋጉ፣ ቀስ በሉ ብለናችሁ ነበር። የሄርሜላ እህቶች ረጋ በሉ፣ መቼም አይሆንም ብለናችሁ ነበረ። ግን አልሰማን ብላችሁ ነው እንጂ ማለት ነው። ሰማችሁ? ስለዚህ ይመች። ውት አራዳ ነሽ፣ እውነት ይመች። የስራ ሰው አራዳ ጀግና ምችት ይበልሽ። በቃ መሆን ያለበት ይሄ ነው። ትጋራገች ማርያም ላይ ምሬ ነው እዚህ ነው የሚለው በቃ ጀመራ። አብርሽና ሄርሜላ ለስራ እንጂ ሌላ ነገር ምንም የሚያገናኛቸው ነገር የለም። ያው እሷም እንዲታዲግ ስለሚፈልግ ነው። ገባችሁ? ታዋቂ እንዲትሆን እንዲታዲግ ስለሚፈልግ ነው እንጂ ካሜራ ላይ እንደዚህ የሚሆነው አብርሽና ሄርሜላ ምንም ነገር አይኖራቸውም፣ ሊኖራቸውም አይችልም። ግን እሷም እንዲታዲግ ስለሚፈልግ ገባችሁ? ያው ለዛ ነው እንጂ ሌላ ነገር ምንም ኑሮ አይደለም። እሱ ቢወደው ሩታን ነው እናቴ። ባይወዳን ነው እንዲህ ወለደላት። በዚህ እንኳን የማታውቁ ህዝቦች አላችሁና እንግዲህ ምንም ማድረግ አይቻልም። በቃ ቻሉት እንግዲህ ሌላ ምን ይባላል? እሷ ተነግራለች እኮ ታንዴም ስንቴም ተነግራለች። ታንዴም ስንቴም እሱ ራሱ ቪዲዮ ሲሰራ በአደባባይ እየነገራት ነው ስለማይገባት እንጂ የሰው ልጅ አንቺ ነህ ወይም አንተ ነህ ብሎ እስከሚነገር ድረስ መጠበቅ የለበትም። በቃ ያ ሰው የሚናገረውን ነገር ማወቅ አለበት። አለቀ። ገባችሁ? በዛ መልክ መጠንቀቅ ነው አሪፍ ብዬ አስባለሁ። እሷ ግን ማፍ ይመስላል እንደዚህ ስንላት እንዲሁም እናንተ ከአብርሽ ጋር እንዲለያይ ነው በቃ ምናምን ትላለች። እኛ ከአብርሽ ጋር እንድትለያይ አይደለም እንደማይቋሙ ስለምናውቅ ብቻ ሌላ ነገር አይደለም። ገባችሁ? ስለዚህ መከራዬን ከረው ይላል። ስለዚህ ምንም ማድረግ አይቻልም ጋይስ። ምንም ልናደርግ አንችልም። ይህን ለማለት ነው እንግዲህ የመጣሁት። ልጆቼ እወዳቸዋለሁ፣ አከብራቸዋለሁ። መልካም ቆይታ ይሁንላችሁ።